በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላት መካከል በዓለ ትንሣኤ በቀዳሚነት ይጠቀሳል። በዓሉ ጌታ ኢየሱስ ክርስቶስ የእርቅና የይቅርታ ትርጉምን የገለጠበት ምሕረትና ድነትን ያረጋገጠበት በዓል እንደሆነም በእምነቱ ተከታዮች ዘንድ ይታመናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት የመንበረ ልዑል ቅዱስ ማርቆስ ቤተ ክርስቲያን የስብከተ ወንጌል ኃላፊ መጋቢ ሚስጥረ ብሩክ አሳመረና ዘላለም የክርስቶስ ክብር መገለጥ ቤተ ክርስቲያን አገልጋይ የሆኑት ነቢይ ጥላሁን ጸጋዬ ትንሣኤ ህሊናችን ለንስሐ የሚያነሳሳ እና አሮጌውን ነገር መስቀል ላይ መቅረቱን የሚያሳይ ባህል ነው ይላሉ። ክርስቶስ ተነሳ ብለን ስናከብር አንደኛ የእኛን ከሙታን መነሳት እያሰብን እንደሆነ ሁሉ ሰው ከልቡና እንቅልፍ መንቃት አለበት። ካለ መስራት ወደ መስራት፣ ተስፋ ከመቁረጥ ወደ ተስፋ መያዝ። ይሄ በህሊና ውስጥ መሞታል። ህሊና ይሞታል። ከዚህ በኋላ ሀገሬስ፣ ከዚህ በኋላ ስኔስ፣ አግብቼ ሰርቼ ተምሬ ከብሬ አልኖርም ብሎ ይሞታል እና ይሄን ትንሣኤውን ስናከብር የራሱን ትንሣኤ የልቡና ትንሣኤ ያንቀላፋ ቅዱስ ጳውሎስ ንቃ ይላል። ክርስቶስ ያበራላል። አሁን እስከዛሬ ተኝተን ነበር። አሁን ሰው ለመልካም ስራ ለጥሩ ነገር እንዲነሳ መጽሐፍ ቅዱስ ያዛል። የክርስቲያን አባቶች መላለሰው የሚነግሩን ምንድነው? ክርስቶስ ከሙታን ተነስቷል። ይሄም ለኛ በኩር ነው። እኛም ሞተን እንደማንቀር እንደምንነሳ አርብና እሁድ ለኛ ብዙ ያስተምሩናል ብዬ አስባለሁ። ለኛ በጣም ብዙ እንደ አገር መማር ከቻለን ሌላ ብዙ መማር ያስፈልጋል። ልመልከት ካለ ሊመለከተው የሚችል ምሳሌ ሊሆነው የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ አለና አሮጌውን ነገር ማስወገድ፣ ቂሙን ጥላቻውን በማስወገድ ወደ እሁድ መምጣት፣ ወደ ትንሣኤው መምጣት፣ አሮጌውን ነገር መስቀል ላይ መግደል መቻል። ይሄ በጣም ውሳኔም ይፈልጋል። በእውነት መመኘት ብቻውን ትርጉም አይሰጥም። መወሰን ይፈልጋል። መወሰን ጌታ ኢየሱስ ክርስቶስ ልሙትላችሁ ብሎ አስቦ ተመኝቶ አይደለም፣ ወስኖ ክብሩን ትቶ ወርዶ ጨክኖ ያንን ሁሉ ሲቃይ ታግሶ ነው የሄደው። መወሰን ይፈልጋል። ነገሩ መጨከን ይፈልጋል። መብትን መተው ቀላል ነገር አይደለም። ክብርን መተው ቀላል ነገር አይደለም። ሙገሳን ትቶ እየተዋረዱ የሚያዋርደኝን ለማዳን መሄድ በጣም ቀላል ነገር አይደለም። ነገን ግን መመልከት ካለብኝ፣ እሁድን ግን መመልከት ካለብኝ፣ ትንሣኤን መመልከት ካለብኝ መሞትን መታገስ አለብኝ። እምቢ ማለትን አይቆይ ክብሬ ይቅር ግድ የለም ስሜም ለጥቂት ጊዜ ይቅርብኝ። ትንሣኤ ናፍቀን አናመጣው። የሞተ ነው የሚነሳው። የክርስቶስ ትንሣኤ በአዳምና በእግዚአብሔር መካከል ለዘመናት ተገንብቶ የቆየውን የጸብ ግድግዳ እስከ ወዲያኛው ያፈረሰ ከመከራ በኋላ ያለን ትንሣኤ ማንም ሊያስቀረው እንደማይችል ማሳያ የሆነና የክርስቶስ እምነት መሰረት መሆን የቻለ ነው ይላሉ መምህራኑ። ክርስቶስ እንዳይነሳ ጲላጦስ ድንጋይ አስቀምጧል ትንሣኤውን ለማስቀረጥ። ወታደሮችን አስቀምጧል ትንሣኤውን ለማስቀረጥ። ወታደሮች ተቀምጠዋል። መቃብሩ ላይ ድንጋይ ተቀምጧል። ማህተቡ ነበረ በታምረ ኢየሱስ እንደምናነበው። ይህን ሁሉ ግን ክርስቶስ ሊይዘው አልቻለም። ስለዚህ ሰው እንደ ሀገር ስንኖር ብዙ የሚነገሩ ብዙ የሚወሩ ብዙ እውነትን የሚከሩ ነገሮች ይገጥሙናል። ስለዚህ ይህን ሁሉ ፈንቅለ የምንነሳበት ቀን አለችን። እውነት ሲወጣ ሐሰት መግቢያ የላትም። ጌታ ኢየሱስ ክርስቶስን ትንሣኤ ያው ለማመስገን እርሱን ለማክበር ለሰራልን ስራ ደግሞ በብዙ ምስጋና በብዙ ዝማሬ በብዙ ሆታ ምላሽ ለመስጠት ነው የምናስበው። በእርግጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ አካባቢ ሁላችን እንደምናውቀው በቅዱስ መጽሐፍም ላይ እንደተጻፈልን የስቅለቱ ዕለት በማንም ሰው ሊረሳ የሚችል አይደለም። ምናልባትም ደግሞ የዛሬን ያክል እናስበዋለን። የዕለቱ ዕለት በቃ የዛሬን ያክል ጌታ ኢየሱስ ክርስቶስ ዛሬ ተሰቀለ ያክል እስኪሰማን ድረስ ልንረሳው የምንችለው አይደለም። የትንሣኤ በዓልን ስናስብ ማህበራዊ ትስስራችን የሚጠነክርበት፣ ለችግር የተጋለጡ ወገኖቻችን የምንደግፍበት በዓል ሆኖ እንዲያልፍ ሁላችንም የድርሻችንን መወጣት አለብን ሲሉ መምህራኑ መልእክት አስተላልፈዋል።